ኑሐሚንን ቆይ አንቺ ግን ምንድናሽው? እኔ መቼ ነው ከአንቺ ሰክሬ አብሬ ያደርኩትኝ? ለካ ይሄንን ስራሽን እያዩ ነው ሁሉም ሲያመናጭቅሽ፣ እኔ አይዞሽ ብልሽ እውነት መሰለሽ ወይ ይላታል። ግን ለሐምራን ናሆም ከኑሐሚን ጋር ሰክሮ አብሮ አድሯል ብላ ነበር የነገረቻትኝ። ሐምራንም ናሆምን አግኝታ እረ አለህ እንዴ እዚህ እየጠጣህ ነው? እኔ እንደውም እኮ ከዛች ከሰራተኛዋ ጋር አብራ የተኛ መስሎ የነበር አሁን ትላለች። እናም በጣም ይናደድና ናሆም ምን ማለት ነው? ምን እያልሽ ነው ይላታል። በጣም ይናደድና ይመጣና ኑሐሚን ቆይ ግን መቼ ነው እኔ አንቺ ጋር አደርኩት በማለት ያፋጥጣታል። ኑሐሚንም በጣም ታለቅስና በጣም ትደነግጥና እኔ መቼ አግኝቻት ነው ሐምራን እንደዚህ ምላትኝ? እኔ ሐምራን አልነገርኳትም። ይህን ነገር እየተናገረችው ደግሞ ኤደነች ሆን ብላ ፈጥራ ነው የምታወራው በማለት ትነግረዋለች። ሁሉ እንደዚህ ስታረገኝና ስታሰቃየኝ የኖረችው እሷ ነች። ስለዚህ ይሄን ነገር ደግሞ እሷ ልትነግራት የቻለችው እንጂ ሌላ ምንም ነገር አይደለም። ቆሺ ኤደን ማለት እቺ አዲሷ ሰራተኛ ልጅ ማለቴ እህትሽ ብሎ ይላታል። ይኸውልህ ከዚህ በፊትም ነገር ያለው እኔ እንደሱ አይነት እህት የለኝም ትላለች። ኑሐሚንም ተደብቃ እየሰማች ነበረ። እህትሽ ሲላት ግን ደግሞ እየሮጠች ነበር ሄደችው። ኑሐሚንም እንደሱ አይነት እህት እኔ የለኝም ከዚህ በፊትም ነግሬህ ነበር ስትለውም ይህንንም ተደብቃ እየሰማች ነበረ። ግን እየሮጠች ትሄድና እትዬ ልጆቹ ሊጋደሉ ነው ማለቴ ሊጋደሉለት ነው ትላለች። የምኖች ልጆች ናቸው ምንድን ነው ትላለች። ናሆምም በጣም ይናደድና ቆይ ግን እዚህ ቤት ያለ እዚህ የተካሄደ ያለ ምንድን ነው? ቆይ ግን ምን ሆናችሁ ነው በማለት በጣም ተብሳይቶ ይጠይቃታል። እነዚህ ሰዎች ናችሁ ከዚህ ቤት የሰበሰባችሁት? ይኸውልሽ እናንተ ከመምጣታችሁ በፊት ቤቱ ሰላም ነበረው፣ ግን ደግሞ እናንተ ከመጣችሁ በኋላ ቤቱ ሰላም አጣ ይላታል። አንተ የምታውቀው እኛ ሶስታችን ነው፣ ሌላ አንተ የማታውቀው ትልቅ ምስጢር አለ በማለት ኑሐሚንም ታለቅሳለች። ኑሐሚንም በማርገዟ በጣም የተጸጸተችው አንተ የማታውቀው አንድ እንግዳ ወደ ቤታችን መጥቷል፣ ግን ታዲያ ምን ማድረግ እችላለሁ በማለት አዝናተኛለች። እያቃጠረች ላሰሪዋ በጣም የሚገርም ነው፣ ለካም ሐምራን የምትባለው ከኔ ባሰ ጨላጣ ነበረች ትላለች። አሰሪዋም ደግሞ ይኸውልሽ ስርዓት ይኖርሽ፣ እኔ ስታናግሪ እንደዚህ አይደለም ትላለች። ሐምራን እኔ የነገርኳትን ታሪክ እንዳለ ኑሐሚን ናት ብላ ነገረችው ትላለች። አንቺ ደግሞ ምንድን ነው የምታወሪው? የምን ታሪክ ነው ብላ ትላታለች። እንዴ ቆይ እትዬ ደግሞ ምን እያሉ ነው? ኑሐሚንና ናሆም አብረው እንትን ብለዋል ያልነውን ታሪክ ነው ብላ ትላለች። እና ታዲያ በዛ ታሪክ ነው እየተጣሉ ያሉት ብላም ስትላት አግናቴ አሁንማ በጣም እየተደባደቡ ነው ብላም ትላታለች። ናሆም እኮ ሊበላት እንደደረሰው ትላለች። ለነገሩ እሷም ደግሞ የዋዛ ሰው አይደለችም። እኔ ነገሩ ሁሉ እንዳለ ወደ እኔ ነው ያላከከችው ብላም ትላለች። ነገሩ ደግሞ እኔ ስለምጠላኝ ሁሉን ነገር እኔ ላይ መለደፉ አይቀርም ነበር እያለች እያለ እያወራች ናሆም ውጭ ላይ ሆኖ ይሰማን ነበረ። እናም በሩን ይከፍትና አንዴ ብቻሽን ላዋራሽ እችላለሁ ይላታል። ምንድን ነው የኔ ልጅ የተፈጠረ ነገር አለ እንዴ ብላም እናቱ ትጠይቀዋለች። ኤደንም በጣም ትደነግጣለች። እናም እኔና እሷ እያወራን ነው ምንድነው ስትለው እናቷ እሺ ችግር የለውም እያወራችሁ ከሆነ ጨርሽና እፈልግሻለሁ ይላታል። ጥሏቸው ሲወጣ አያስቡት ይሄ ነገሩ ሁሉ ራሴው አስተካክየው መጣለው ትላለች። በይሽ እንግዳስ እንደምታደርጊ አድርጊው ትላታለች። ይሄ ልጅ አረጋጊሊ ደግሞ በዚህ ጉዳይ የኔ ስም ምንም ነገር እንዲጠራ አልፈልግም ትላለች። እትዬ አያስቡ ይሄ ጉዳይ በእኔ ተውት፣ ሁሉን ነገር አስተካክላለሁ ትላለች። ኤደንም አሁን እናትም በጣም የገረሟት የኤደን ሴራና ተንኮሏ፣ ቆይ ግን ሰው እንዴት ለተንኮል እንደዚህ ይነሳል በማለት ትመልሳለች። ኤደን በእህቷ ላይ የምታደርገው ነገር በጣም ከባድ ነው። ማንኛውም በሽ አንቺ ለብዙ ነገር ታስፈልግኛለች ብላ ጥላ ታወጣለች። እናም ናሆም ይመጣል። ኤደንም በጣም ትደነግጥና አቤት ናሆሜ ምን ነው ፈልገኝ ነበር በማለት ታወራዋለች። መሆኑ ሐምራን ጋር እንዴት ነው የምታወቁት ይላታል። ሐምራን የምን ሐምራን? ኧረ እኔ
ሀምራን የምትባል ሰው አላቅም። ለክ ደግሞ በምወዳት እናቴ እምልልሃለሁ ሀምራን የምትባል ሰው አላቅም ትለዋለች። ቀስ 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 በይ ምንድን ነው ለአንድ ጥያቄ ይህ ሁሉ መልስ የምታዘጋጅው ይላታል ኑሃሚን። ቀስ በይ ስለ አንቺ በጣም ብዙ ነገሮች እየሰማሁ ነው ያለሁት ይላታል። እሷም በጣም ታዝንና እንዲሁም ደግሞ እንደተጎዳች ትሆንና ለምን አትሰማም እቺ ኑሃሚን እኮ እኔን ስለምጠላኝ የኔን መጥፎነት በጣም ብዙ ነው የምታወራው በማለት ትለዋለች። ግን ይህን ያክል ምን በድያት ነው እህቴ ብዬ አምኛትኝ እየጠራዋትኝ ይህን ያክል የምጨክንብኝ እያለች በጣም ታዝናለች። ኑሃሚን ትመጣና አንቺ ማትረቢ ምንድን ነው የምትይው ትላታለች። ቆይ ግን ምን አይነት ሰው ብትሆኝ ነው ናሆም ይውልህ የቅድሙ ሴራ እንዳለ የእሷ ነው እያስመሰለች ነው እንዳለ ሁሉንም ነገር ለሀምራን ኢዳ የነገረቻት ራሷ ነች በማለት ኑሃሚንም ለናሆም ትነግረዋለች። አሁንም ቢሆን እያስመሰለች ነው። ቆይ ግን ምንድን ነው የምታወሩት? ምን እያወራችሁ ነው? እንዳለ የምታወሩት ነገር እኔን እየገባኝ አይደለም። ቆይ ምንድን ነው በማለት ኢደንም በድጋሚ ትጠይቃቸዋለች። እውነትም እማዬ የምትናገረው ነገር ለካ እውነቷን ነው። ይህ ቤት ስራ ታጥቷል ማለት ነው ይላል። ናሆም እናትም ትመጣና ኧረ እባክህ ዛሬ ነው እንዴ ስራ ማጣቱ የሚታወቅህ ትለዋለች። አባትህ እኮ ነው ማንንም እየሰበሰበ ዊልቸር ላይ የሚቀመጥ ሰው እያመጣ ያኔ ነው ቤቱ ስርዓቱን ያጣ በማለት ትመልስለታለች። አንቺ ግን ምንድን ነው የምታወሪው? ይኸውልሽ ሁለተኛ ስለ አባቴ አንድ ነገር ስትናገሪ እንዳልሰማሽ ትላታለች። አይ አይደለ ትላንትና የመጣች ሰራተኛ እንኳን እንዴት እንደምትናገረኝ ወይኔ በማለት በጣም ታዝናለች። ናሆምን በጣም ተገርሞም እያያቸው ነው። ቆይ ምን አይነት ሰው ምንድን ነው የምትናገሪው? ቆይ እንዴት እንደዚህ እናቴን ትናገሪያታለሽ? ይላታል። ኑሃሚንም በጣም ትናደድና ይኸውልህ እኔ እናትክን አይደለም ማንንም እንደዚህ መናገር አልፈልግም፣ ግን ደግሞ እንዳላከብራት ያደረገችኝ ራሷ ነች ትለዋለች። አሁንም በጣም ይናደድና ይኸውላችሁ ከአሁን በኋላ እዚህ ቤት አንዳችሁም ቢሆን ከሀምራን ጋር ተገናኝታችሁ የሆነ ሌላ ጨዋታ እጫወታለሁ ብትሉ አለቃችሁም በማለት ማስጠንቀቂያ ይሰጣቸዋል። በጣም ተናዶ ከተናገራቸው በኋላ በሩን ዘግቶ ይወጣል። እሺ ባክሽ እና ታዲያ አሁንስ ምን ታመጫለሽ ብላ ኤደን ኑሃሚንን ትላታለች። ያምኛለሽ ያምነኛል ብለሽ የምታስቢው ከአሁን በኋላ እኔን ጨምሮ ማንም አያምንሽም፣ ማንም አይፈልግሽም ትላታለች። ኑሃሚንም በጣም ትናደድና ይኸውልሽ ልንገርሽ አይደለ አንቺ ለተንኮልና ለሴራ ነው የተፈጠርሽው። ስለዚህ ደግሞ እኔ ከአንቺ ጋር የምታገልበት ምንም አቅም የለኝም በማለት ጥላት በሩን ዘግታ ትወጣለች። ኑሃሚን